ፍቅር እንዴት እንደሆነ ያሳየን እርሱ ነው። ለጠላቶቹ እየጸለየ ያሳየን፣ ጠላቶቹን ፍለጋ የመጣ ለሚቸነክሩት የሚመግብ እጁን እኮ በችንካር እየመቱት እጃቸው እንዳይሰበር የሚጠብቃቸው እርሱ ነበረ። እነዚያን እጆች የሚመግብ እሱ ነው። የፈጠራቸው እሱ ነው። በእናታቸው ማህፀን የቀረጻቸው እነዚያን እጆች ውሃውን አርግቶ የሰራ እሱ ነው። በፀሐይ አብስሎ በዝናብ አብቅሎ በፀሐይ አብስሎ መግቦ ያሳደጋቸው እሱ ነው። ለነዚህም የሚራራላቸው እሱ ነው። የሚሰድቡበትን አፍ እየጠበቀ የሚሰደብ እሱ ነው። ፍቅር እንዴት እንደሆነ ያሳየን እሱ ነው። እውቀት እንዴት እንደሆነ ያሳየን እሱ ነው። ኑሮ እንዴት እንደሆነ ያሳየን እሱ ነው። መምህርነት ምን እንደሆነ ያሳየን እሱ ነው። እና የኑሮ ልክ ያሳየን ስለሆነ እርሱ ምን ይባላል? ብርሃን። እስኪ ብርሃን በሉ ንገሩኝ እንጂ ብርሃን። ስለዚህ ምን አለ? ንሁር በብርሃነ እግዚአብሔር ይላል ኢሳይያስ። ኑ በእግዚአብሔር ብርሃን እንመላለስ ማለት ወደዚህ ስታመጡት በክርስቶስ ሕይወት እንመላለስ ማለት ነው። እሱን መስለን በእሱ መንገድ እንሂድ ማለት ነው። አንድ ሰው እሱም ራሱ ዮሐንስ 12 ላይ ሄደና 8 ላይ ብርሃን ነኝ አለ። 12 ላይ ምን አለ? አንሶስውን ዘብርሃን ብክሙ፣ ብርሃን ሳለላችሁ ተመላለሱ አለ። በእሱ መንገድ ሂዱ ነው። እኛ ክርስቲያኖች ክርስቲያን የምንሆንበት ምክንያት እሱን ለመከተል ነው። በብርሃን ውስጥ ገብተን ለመኖር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው።